እንዴት ናችሁ ተማሪዎች? በዚህ ቪዲዮ ይዤላችሁ የመጣሁት 9ኛ ክፍል 2.3 ነው። ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ኢን ኢትዮጵያ የሚለው 2.2 ላይ በአጠቃላይ ስለ ኢትዮጵያ ስለ ዌዘር ኤንድ ክላይሜት ኮንትሮሎች ነው ያየነው። ኦኬ የትም ሀገር አፕላይ የሚያደርጉ ነገሮችን አሁን ላይ እዚህኛው ላይ ግን ስለ ኢትዮጵያ ፎከስ አድርገን ኢትዮጵያ ላይ ያለውን የአየር ሁኔታ እና የአየር ንብረት የሚወስኑት ባህሪዎች የሚወስኑት ጉዳዮች ምንድን ናቸው የሚለውን ነው የምናየው። ኦኬ ሶ ይሄንን ዩኒት ሳብ ቻፕተር ስንጨርስ አንድ አላማ ነው ያለን። እሱም ኢትዮጵያ ውስጥ ምን ክላይሜት ፋክተሮች አሉ፣ ክላይሜት እና ዌዘርን አፌክት የሚያደርጉት ምን ፋክተሮች አሉ፣ አንዳቸውን ከአንዳቸው መለያየት መቻል። እሱ ነው የምናደርገው። ኦኬ ከናሽናል ኤግዛም ብዙ ጥያቄዎች ሊኖሩት ይችላሉ። ይሄ ፓርት አስፈላጊም ስለሆነ ጀነራሊም ለክላስ እውቀትና ለማትሪክ ብቻ ሳይሆን በአጠቃላይ አስፈላጊ ነገር ነው። ይሄ ሀሳብ እንዲሁ ለኑሯችሁ ማለት ኢትዮጵያ ውስጥ እስካላችሁ ድረስ እነዚህ ነገሮች ማወቅ ግዴታም ባይሆን አስፈላጊ ነው። ኦኬ ሶ ዋት አር ክላይማቲክ ኮንትሮልስ? መጀመሪያ ምንድን ናቸው ክላይማቲክ ኮንትሮል እያለ ነበር። ክላይማቲክ ኮንትሮል ማለት they are physical factors and they determine a pattern of a climate. Okay climatic controls አሉ። ዌዘር ብንል ደግሞ they control what the weather conditions, not weather pattern አይባልም። ዌዘር is not a pattern ሲጀመር ፓተርን ለመባል መደጋገም መቻል አለበት። የሚደጋገሙ ደግሞ ክላይሜት ነው። ኦኬ ስለዚህ they are physical factors እና ምንድነው የሚያደርጉት they determine የክላይሜት ፓተርን። ኦኬ so that's what they do። ያየናቸው ናቸው እነ ቴምፕሬቸር ክላይሜት ቴምፕሬቸር አልቲቲዩድ ቴምፕሬቸር ፕሬሲፒቴሽን ሂዩሚዲቲ ያሉት ማለት ናቸው። ግን አሁን ደግሞ በኢትዮጵያ ስፔሲፊክ ኬዝ አድርገን ነው የምናየው። so they explain the spatial and temporal distribution። አንድ ቦታ ላይ ያለው ክላይሜት ለምን ሆነ፣ እዛው ቦታ ላይ ለምን ከአንድ ወር በኋላ ሌላ አይነት የአየር ባህሪ የአየር ሁኔታ ወይም የአየር ንብረት አየን የሚለውን ይወስናሉ። እሱም ብቻ አይደለም አንድ ወቅት ሆኖ ባሌሮቤ ያለው የአየር ሁኔታ ለምንድን ነው ቆቦ ካለው የአየር ሁኔታ የሚለያየው? ይህንንም የሚመልሱልን አንድ ወቅት ሆኖ ለምን ይለያያል፣ አንድ ቦታም ሆኖ በተለያየ ወቅት ለምን ይለያያል። but spatial and temporal variation እሱን ነው የሚወስኑት። they are the why behind climatic variations ማለት ነው። ኦኬ በዌዘርና ከክላይሜት ጀርባ ያለው why ብለን ተጠይቅ ለምን ዘነበ ስንል መልሱ አንዱ ክላይሜት ኮንትሮል ይሄ ክላይሜት ኮንትሮል እንዲህ በማድረጉ ምክንያት ኦኬ ለምን የሚለውን ጥያቄ መመለሻ ፊዚካል ፋክተርስ ናቸው። ወይ ኖት እያያዛችሁ ነው ወይስ አጥላችሁ ነው የምትሰሙኝ? ኦኬ ብዙ እንትን አለ፣ ብዙ ሀሳብ አለው። ብላክቦርድ ላይ የምትጽፉት አይነት ኖት ሳይሆን ለራሳችሁ ኮር የምትሉት ፖይንት ብትይዙ ለዚህ ብቻ ሳይሆን ለሌሎችም እንትኖች ለሌሎችም ሳብጀክቶች ለሌሎችም ጂኦግራፊ ሆኖ ለሌሎቹ ዩኒቶች ላይ አስፈላጊ ነው። ኦኬ ኖት ብትይዙ ሶ ብዙ ነገር ስለምናወራ እዚህ ላይ what are the major controls ለኢትዮጵያ? ላቲቲዩድ፣ አልቲቲዩድ፣ ማውንቴን ቤሪየር፣ የእርዝ ሪቮሉሽን ነው ማለት ነው። መሬት ስትዞረን እና እኛም ስንዞራት መሬት በራሷ ዛቢያ ስትዞር እና በፀሐይ ዛቢያ ስትዞር ያለው ማለት ነው። እና ኦሽን ከረንት ምንድን ናቸው እያንዳንዳቸውን እናያቸዋለን። ሌትስ ሲ የመጀመሪያው እና በጣም ትልቁ ለኢትዮጵያ የኢትዮጵያን ክላይሜት ኢትዮጵያን የአየር ሁኔታ የኢትዮጵያን የአየር ንብረት የሚወስነው ትልቁ ነገር ምንድነው? ላቲቲዩድ። ዋናው በኋላ ላይ እንመጣበታለን መልሰን። ዋናው ላቲቲዩድ። ኦኬ ምንድነው ላቲቲዩድ ማለት ምንድነው? ስለዚህ እንዴት ነው ፋክተር የሆነው እንዴት ነው ኮንትሮል የሆነው ካለን ኢትዮጵያ ያለችው እዚህ ጋር አይደለ? እንዲህ ያለች እንደዚህ ነገር አለች ኢትዮጵያ። ይሄ ቦታ ከኢኩዌተር ከ0 ዲግሪ ኢኩዌተር የተወሰነ ነው ከፍ የሚለው። የምታስታውሱ ከሆነ የት ነው ኢትዮጵያ ያለችው ብለናል? 3 ዲግሪ ኖርዝ ላይ ነው ያለችው። ኦኬ ሳውዘርን ፓርት የኢትዮጵያ 3 ዲግሪ ኖርዝ፣ ከኢኩዌተር 0 ዲግሪ 3 ዲግሪ ነው ከፍ የምንለው እያለ ነው። ምንም ማለት ነው። ስለዚህ ኢትዮጵያ የምድር ወገብ አቅራቢያ ካሉ ሀገራት መሀል አንዷ ነች ማለት ነው። እሺ እሱ እንዴት ነው የኢትዮጵያን ክላይማቲክ ፋክተር አፌክት የሚያደርገው ካለን ኢኩዌተር እዚህ ከን ሲሄር ከፀሐይ ፊት ለፊት ነው ያለው። ኦኬ ፀሐይ እንደዚህ ብትሆን ፀሐይም ራሷ ራውንድ ነች። ኦኬ ፀሐይም ራሷ ራውንድ ነች። ይሄኛውም ራውንድ ሰርፌስ ነው። ኦኬ መሬት ጠፍጣፋ አይደለችም አይደለ? ክብ ነች፣ ሞላላ ነች። ፀሐይም ክብ ነች። ኦኬ በእኔ ስላትዩ ኢኩዌተር ጋር ፊት ለፊት ስለሆነ ያለችው ሁልጊዜም ፀሐይ ራዲየት ባደረገች ቁጥር ሁሌ የምታደርገው ነገር አታቋርጥም። ራዲዬሽኑ የምድር ወገብ አካባቢ ሁልጊዜም ቀጥታ እና በጣም ቀጥታ ሆኖ ነው መሬትን የሚያገኛት የምድር ወገብ ላይ። እዚህ ጋር
የመሬት የፀሐይ ብርሃኗ የፀሐይ የምትሄደው ብርሃን የምታመነጨው ብርሃን ማለት ነው ወደ ፖል አካባቢ በሄደ ቁጥር እንዴት ነው የሚያገኘው ሰርፌሱን? እንዲህ አይደለ? እዚህ ጋር ታያይሻው የምታገኘው ቀጥታ አይደለም የምታገኘው። ይሄ መሬትን ቀጥታ ነው ኢኩዌተር አካባቢ ቀጥታ ነበር የፀሐይ ብርሃኑ ይመጣ የነበረው ፐርፔንዲኩላር ቀጥታ ነው ይመጣ የነበረው። እዚህ ጋር ግን አንጉላር ነው ወይም ኦብሊክ ሼፕድ ነው። ኦኬ ወደ ላይ ነው የሚወጣው ይሄ ብርሃን ወደ ላይ በጎን እንደዚህ ነው የሚያርፈው፣ እንደዚህ ነው የሚያርፈው። ምን ማለት ነው ይሄ? ሰው ኢምፕሊኬሽኑ ምንድነው ካለን ይሄ አካባቢ የምድር ወገብ ፀሐይን ቀጥታ የሚያገኘው አካባቢ እንዲሞቅ ይሆናል። ለዛ ነው እዚህ አካባቢ በጣም ከፍተኛ የሆነ ሙቀት የሚታየው። ናው አማይ ሴይንግ ኢትዮጵያ በጣም ሞቃት ሀገር ነች ወይ? ፓርትሊ አዎ፣ ሌሎች ፋክተሮች አሉ እናያቸዋለን። ግን የምድር ወገብ አካባቢ በጣም ሞቃት ነው። ኢትዮጵያ የምናገኘው ሙቀት የተለያዩ አካባቢዎች ላይ የተለያየ አይነት ዲፍረንስ ቢኖረውም ኢትዮጵያ ውስጥ የምናገኘው ትልቁ ሙቀት ለምን እንደዚህ ሆነ ብለን ካልን ኢትስ ዘ ላቲቲዩድ። ኦኬ የት ጋር ነው ያለነው? ከምድር ወገብ አንፃር ትንሽ ነው ከፍ ብለን ያለነው። ሶ ፀሐይ በደንብ የምታገኘን ቦታ ላይ ያለነው። ለዛ ነው አጭር መልስ ነው። ሃይ ዴይሊ ሬንጅ እንዲኖር ያደርጋል። ይሄ ማለት ኦኬ ሃይ ዴይሊ ቴምፕሬቸር ሬንጅ ምን ማለት ነው? አንድ በቀን ውስጥ በጣም ከፍተኛ የሚባለው ቴምፕሬቸር እንበል 25 ዲግሪ ከሆነ የተመዘገበ ማለት ነው። ቀዝቃዛ የሚባለው ቴምፕሬቸር ደግሞ ሰፊ ይሆናል። ምድር ወገብ አካባቢ ያለው ባህሪ ይሄ ነው። ሬንጅ ኦፍ ቴምፕሬቸር ኦኬ ሬንጅ ኦፍ ቴምፕሬቸር ትልቅ ነው። የት? ምድር ወገብ አካባቢ። ኢኩዌተር አካባቢ የሬንጅ ኦፍ ቴምፕሬቸር በእለቱ የምናገኘው ትልቁ ቴምፕሬቸር እና በእለቱ የምናገኘው በጣም ዝቅተኛ የሆነው ቴምፕሬቸር ሰፊ ይገባላችሁ። ኦኬ ሶ ሃይ ዴይሊ ዲዩራል ቴምፕሬቸር እንላለን። ይሄኛው ለኢትዮጵያ ነው። በአጠቃላይ ለምሳሌ ኢፍ ዩ አር ቶኪንግ አባውት ኢኳቶሪያል ሬን ፎረስት እዚህ አካባቢ ብናወራ ከሆነ ትንሽ ነው። ኦኬ ዲፍረንሱ የሚሆነው በጣም ትንሽ ነው የሬንጅ ኦፍ ቴምፕሬቸር። ኢን ዘ ኬዝ ኦፍ ኢትዮጵያ ግን ሃይ ዴይሊ ዲዩራል ቴምፕሬቸር አለ። የምትኖሩበት አካባቢ ቀን ያለውን ፀሐይና ሌሊት ያለውን ብርድ ማየት ነው። ኦኬ በአብዛኛው ኢትዮጵያ ክፍል ዲፍረንሱ በጣም ከፍ ያለ ነው፣ በከፍተኛው ሙቀትና በዝቅተኛው ሙቀት ማለት ይሄ ከፍተኛው 10 ምናምን ዝቅተኛው 9 ምናምን የሚሉት ማለት ነው። በሁለቱም መሀል ያለው ዲፍረንስ ከፍ ያለ ነው እያለ ነው። ስሞል አኑዋል ሬንጅ ኦፍ ቴምፕሬቸር ምንለው ደግሞ ምንድነው? አመቱን ሙሉ ምድር ወገብ ላይ ፀሐይ ስላለ የየወሩ አቨሬጅ ስሞል አኑዋል ሬንጅ ኦፍ ቴምፕሬቸር ስንል የመስከረም ወር አቨሬጅ ኦኬ የመስከረም ወር በእያንዳንዱ ቀን የተመዘገቡት ቴምፕሬቸር ሪከርድ ተደርጎ የሱ አቨሬጅ የወሩ ሙሉ የጥቅምት የህዳር እያለ የሙሉ ወሩ የ12 ወር ቢኖረን በጣም በትልቁ ሙቀት መሀልና በጣም በትንሹ ሙቀት መሀል አቨሬጅ ሙቀቶች መሀል ማለት ነው ያለን ዲፍረንስ ግን ዝቅተኛ ነው። ይርሊ ዝቅተኛ ነው። ዴይሊ ለምንድነው ከፍተኛ የሆነው ታዲያ ካላችሁ እንዴት ነው ዴይሊ ከፍተኛ ከሆነ በአመትም አንዱም መጨመር የለበትም እንዴ ካላችሁ ዴይሊ ከፍተኛ የሚሆንበት ምክንያት እርዝ ሮቴት ታደርጋለች አይደል? በራሷ ዛቢያ ማለት ነው። በራሷ ዛቢያ ሮቴት ስለምታደርግ ፀሐይ የማታገኝባቸው ወቅቶች አሉ በዕለት ውስጥ አይደል? ይመሻል። ግን throughout the year አንድ ፀሐይ ነው የምትዞረው። ሁሌም ያ ፀሐይ throughout the year ያገኛታል። ፓርት ኦፍ ዘ እርዝ ላይ ያገኘው ይችላል ግን በአመቱ ሙሉ ግን ፀሐይ መሬትን ማትነካበት ወቅት የለም። ለዛ ነው በየርሊ ቴምፕሬቸር እዚህ ጋር ስሞል ቴምፕሬቸር ሬንጁ አኑዋል ቴምፕሬቸር ሬንጁ ዝቅተኛ የሚሆንበት ምክንያት እሱ ነው። ሁሌም ትነካለች፣ በቀን ግን ሁሌ አትነካም አይደለ? የማይገኝበት ቦታ አለ as the earth rotates around its axis ማለት ነው። so little difference in daylight and night አሁን ወሳኝ ነገር ነች። ምንድነው? በቀን ርዝመት የቀኑ ርዝመት ነክቶ ሲመሽ ያለው ርዝመት አለ። ከዛ ደግሞ መሽቶ እስኪነጋ ያለው ርዝመት አለ አይደል? የቀኑ ርዝመት የሌሊቱ ርዝመት እንበል። በሁለቱ መሀል ያለው ዲፍረንስ ትንሽ ነው እያለ ነው። ምን ማለት ነው ይሄ? ለምሳሌ የገና ጀንበር ይባላል አይደል? የቀኑ ርዝመትና የሌሊቱ ርዝመት የሚለያይበት ወቅት። ኢኩዌተር አካባቢ ግን በአብዛኛው ፀሐይ ሁሌ መሀል ላይ ስለሆነ ያለችው እና ደግሞ መሬትን ስንዞር እንደዚህ የመሬት የዛቢያዋ እንደዚህ ቢሆን ፀሐይ እቺ ብትሆን እኛ መሬት እዚህ ጋር ያለች ብትሆን እንደዚህ ስንዞር ሁልጊዜም መሀል ላይ ስለሚያገኝ ኢኩዌተር አካባቢ ያሉት እንትኖች ያሉት ሪጅኖች ኢኩዌተር አካባቢ ያሉ ሪጅኖች ከፀሐይ ጋር ቀጥታ ስለሚገናኙ በኋላ ላይ በአሪፍ ዲያግራም እና ይሆናል ሁልጊዜም ያላቸው ዲፍረንስ ኦፍ የቀናቸው ርዝመትና የሌሊታቸው ርዝመት ተመጣጣኝ ነው። ኦኬ 12 ሰዓት እና 12 ሰዓት ቀን 12 ሰዓት ምሽት ብቻ ሳይሆን የተወሰነ 15-20 ደቂቃ ቫሪዬሽን ሊኖር ይችላል፣ ግን ተመጣጣኝ ነው ሁሌም። እርዝ እንደምታውቁት አጠቃላይ ምድር እንዲህ ባለችበት አይደለም የምትዞረው። ኦኬ 23.1/2 ዲግሪ ዘንበል ብላ ነው የምትዞረው አይደል? 23.1/2 ዲግሪ ዘንበል ብላ ዞረሽ ማለት ይሄኛው እንዴት ትንሽ ጋደድ ብላ ነው የምትዞረው እያለ ነው። እንደዛ ስትዞር ይሄ አካባቢ የሆነ ሳለ ፀሐይ አያገኝም። ኦኬ ምክንያቱም ተንጋዳ ነው የምትዞረው። መሀል ላይ ያለ አካባቢ ግን እንደዚህም ተንጋደለች ፀሐይ እዚህ ጋር ነው የምታገኘው ሁሌም። ኦኬ ይሄ ግን እንደዚህ ሲሆን እንደዚህ መሬት ወደዚህ ስትሆን እዚህ አካባቢ ያለው ፀሐይ በጣም ያገኛል።
ሳውዘርን ፖል ግን አያገኝም አይደል? ኖርዝ ፖል በጣም ያገኛል። እንደዚህ ስትሆን ዙራ ስትመጣ ማለት ነው። እንደዚህ ስትሆን ደግሞ እዚህ ጋር ያለው ሳውዝ ፖል በደንብ ፀሐይ ያገኛል። ኢኩዌተር ፀሐይ መሀል ላይ ያለችው፣ ይሄኛው ደግሞ ከፀሐይ ይርቃል አይደል? ለዛ በዲፍረንስ ኢን ዴይ ላይት ኤንድ ናይት ታይም የሚለያይበት ምክንያት እሱ ነው። ኢኩዌተር ግን ሁሌም መሀል ላይ ነው። ስለዚህ ከፀሐይ ብርሃን በየቀኑ የሚያገኘው የፀሐይ ብርሃን መጠን ተመጣጣኝ ነው። እኩል ነው አይደለም፣ ግን በአብዛኛው ተመጣጣኝ ነው። ኦኬ እሱ ነው ሊትል ዲፍረንስ ኢን ዴይ ላይት ኤንድ ናይት ሌንግዝ። ኦኬ የቀኑና የሌሊቱ ርዝመት በጥቂት ነው የሚለያየው። ሌላኛው አልቲቲዩድ ያየነው እስካሁን ላቲቲዩድ ነበር። ላቲቲዩድ አንዱ ፋክተር ነው የኢትዮጵያ ክላይሜት እንደዚህ ለመሆኑ። ላቲቲዩድ ምድር ወገብ ላይ ስለምትውል ኢትዮጵያ ከፀሐይ ብርሃን ቀጥታ ስለምታገኝ ሙቀት ከፍተኛ የሆነ ሙቀት ይመዘገባል በአብዛኛው የሀገሪቱ ክፍል። አልቲቲዩድስ ላቲቲዩድ መገኘው ቦታው ከሆነ ከአብሶሉት ሎኬሽን ከሆነ አልቲቲዩድ ደግሞ ከፍታ። ኦኬ አልቲቲዩድ ማለት ከፍታ ማለት ነው። ሶ ትልቁ ፋክተር ቴምፕሬቸር ትልቁ ፋክተር ኢትዮጵያ ውስጥ ሌላኛው ቅድም ላቲቲዩድ ነው ወሳኝ ያልኳችሁ፣ ሌላኛው ደግሞ አልቲቲዩድ ናቸው። ሁለቱ ቲዩዶች ናቸው ትልቆቹ፣ አልቲቲዩድ እና ላቲቲዩድ። እነዚህ ናቸው በጣም የኢትዮጵያ ትልቆቹ ፋክተሮች። ሌላ የለም። ሌሎች ፋክተሮች አሉ፣ ግን በጣም ወሳኞቹ እነዚህ ሁለቱ ናቸው። ይሄኛው ደግሞ አፌክት የሚያደርገው ምንድነው? ቴምፕሬቸር ዲስትሪቢዩሽን ነው። ኦኬ የቅድሙም ኢንፋክት ቴምፕሬቸር ዲስትሪቢዩሽን ነው። አልቲቲዩድ ማለት አንድ ቦታ ዝቅተኛ ቦታ ከሆነ ረባዳ ቦታ ከሆነ ያለው ሙቀትና ተራራ ቦታ ላይ የሚኖር አካባቢ ያለው የሙቀት መጠን ይለያያል እያለ ነው። which is I think obvious አይደለ? ኳንቲፋይ እናደርገው ካለን በየ1000 ኪሎ ሜትር 6.4 ዲግሪ ሴልሺየስ ነው የሚቀንሰው ሙቀት። ሶ እዚያ እንደዚህ ተራራ ኖሮን 3000ኛው ሜትር ላይ ያለን ሙቀት 10 ዲግሪ ከሆነ 4000 ሜትር ላይ ስንደርስ 3000 ሜትር እና 4000 ሜትር በመሃል 1000 ሜትር ስተን እዚህ ጋር ስንደርስ ያለን ሙቀት ስንት ይሆናል ነው። እዚህ ጋር 10 ዲግሪ ሴልሺየስ ከሆነ 1000 ሜትር ከፍ ስንል በ6.4 ይቀንሳል እያለ ነው እዚህ ጋር። ስለዚህ ወደ 3.6 ዲግሪ ሴልሺየስ አካባቢ ነው ያለን ሙቀት እዚህ ጋር ማለት ነው። መቀነስ አለበት። as we move up an altitude ከፍታ በጨመረን ቁጥር ቴምፕሬቸር ይቀንሳል። ከፍታ ስንጨምር ቴምፕሬቸር ይቀንሳል። ወደታች ስንወርድ ተራራውን እየወረድን ቢሆን ደግሞ ከዚህ ቴምፕሬቸር ምን ይሆናል? እየጨመረ ይመጣል። አልቲቲዩድ ሲቀንስ ቴምፕሬቸር ይጨምራል። አልቲቲዩድ ሲጨምር ቴምፕሬቸር ደግሞ ይቀንሳል። ተራራ አካባቢ የሚበርደው ለዛ ነው። ከፍታ ከፍ ሲል ሙቀቱ ድሮፕ ያደርጋል። ኢትዮጵያ ደግሞ በአብዛኛው ብዙ ከፍታማ ቦታዎች ያሉበት ሀገር ነው። ኦኬ ሩፍ ኦፍ ኖርዝ ኢስት አፍሪካ ይባላል። የሰሜን ምስራቅ አፍሪካ ጣሪያ። ኦኬ ለዚህ ለመባሉ ምክንያቱ ምንድነው? ብዙ ከፍተኛ ተራሮች ስላሉ ነው። እነዚህ ከፍተኛ ተራሮች እዛ አካባቢ ላይ ምን ይኖራል? ከፍ ባለን ቁጥር ሙቀት ድሮፕ ያደርጋል። ለዛ ነው አልቲቲዩድ ወሳኝ ፋክተር የሆነው። ሶ አንድ ቦታ ሶስት ቦታዎችን እንውሰድ። ሴም ላቲቲዩድ ላይ ቢሆኑ ማለትም ከኢኩዌተር እንደዚህ ኢኩዌተር መሀል ምድር ወገብ ማለት ነው። ከምድር ወገብ እኩል ሁለቱም 3 ዲግሪ ከፍ ያሉ ቢሆኑ በኋላ ለምሳሌ እናያለን በ9 ዲግሪ እኩል ላቲቲዩድ ላይ ኖረው የሙቀት የዝናብ ዲፍረንስ ግን ሊኖራቸው ይችላል። የሱ ምክንያት ምንድነው? አልቲቲዩድ እኩል ከምድር ወገብ እኮ ያላቸው ርቀት እኩል ነው፣ ግን ከአልቲቲዩድ አንፃር ከከፍታ ከመሬት ከፍታ አንፃር ከምድር ወገብ አይደለም ከመሬት ከኮሩ ካለው ርቀት አንፃር ግን ዲፍረንስ ሊኖራቸው ይችላል። እንዴት የሚለውን እኔ ለምሳሌ 3 ከተሞችን እንውሰድ እዚህ ጋር አዲስ አበባ፣ ባኮ እና አዋሽ። ኦኬ አዲስ አበባ ይህ ነው አዲስ አበባ እዚህ አካባቢ ያለች ነው። ኦኬ ሶ አዲስ አበባ ቀጥሎ ባኮ አለን። ባኮ ማለት ደግሞ ወደ እንደዚህ ምዕራብ ሸዋ አካባቢ ወደ አምቦ ምናወለን ኮሚና ይባል አልፎ እንደዚህ እቺ ባኮ በሲም ይጻፋል፣ ግን መጻፋችሁ በኬን ይጻፋው። ስለዚህ ባኮ። ኦኬ ሌላኛው ምንድነው? አዋሽ ደግሞ ወደዚህ አካባቢ ነው ያለው። ኦኬ ሶ አዋሽ። እነዚህ 3 ቦታዎች ከኢኩዌተር አንፃር ያላቸው ርቀት ከምድር ወገብ ያላቸው ርቀት ተመጣጣኝ ነው። ሁሉም 9 ዲግሪ ኖርዝ ነው የሚገኙት ከመሬት ከምድር ወገብ ከዚህ ዝቅ ብሎ ያለው ኬንያን ነው እንደዚህ የሚያቋርጣት። ከዛ እነዚህ 3 ቦታዎች ያሉበት ርቀት 9 ዲግሪ ነው። በሚኒት ምናምን ማይነር ዲፍረንስ ሊኖረው ይችላል፣ ግን ዲግሪያቸው እኩል ነው። 9 ዲግሪ ነው ያሉት። ኦኬ ከምድር ወገብ በ9 ዲግሪ ከፍ ብለው የሚገኙ ቦታዎች ናቸው ሶስቱም። ኦኬ ስለዚህ ሶስቱም ከምድር ወገብ በ9 ዲግሪ ከፍ ብለው የሚገኙ ቦታዎች ከሆኑ እኩል ላቲቲዩድ ላይ ካሉ እኩል ሙቀት፣ እኩል ዝናብ፣ እኩል ምናምን ልንጠብቅ ነው። እንደዛ ነው። እውነቱ እንደዛ ነው።
ይሄኛው ፋክተር አሁን እያየን ያለ ነው የክላይሜት ኮንትሮል እንደዛ አይደለም ነው የሚለው። አልቲቲዩድ ግን ትልቅ ዲፍረንስ አለው። አዲስ አበባ 2200 ሜትር ከፍታ ነው የምትገኘው ከባህር ጠለል በላይ። አዲስ አበባ ያለችበት ቦታ 2200 ከባህር ጠለል በላይ ማለት ሜትር። አዋሽ 916 ሜትር ላይ ያለው ከባህር ጠለል በላይ ማስል ይባላል። እንደዚህ የሚል ካያችሁ ግራ አትጋቡ። ሜትር አባቭ ሲ ሌቭል ማለት ኦኬ ኤምኤስኤል ሜትር አባቭ ሲ ሌቭል 2200 ሜትር አባቭ ሲ ሌቭል 1918 ሜትር አባቭ ሲ ሌቭል ባኮ ነው። እሱ ደግሞ ወደ 1800 ሜትር አባቭ ሲ ሌቭል ከባህር ጠለል በላይ 1800 ሜትር። እሺ ስለዚህ ያላቸው አልቲቲዩድ ከመሬት በላይ ከመሬት ኮር ወር ላይ ያላቸው ከፍታ ማለት ነው ከኢኩዌተር አይደለም። የቦታዎቹ ከፍታ ግን ኢምፓክት አለው ወይ ስንል አዎ ኢምፓክት አለው ነው መልሱ። እንዴት ነው ኢምፓክቱ? አዲስ አበባ 16 ዲግሪ ሴልሺየስ ነው አማካይ ሙቀቱ። አዲስ አበባ ሙቀት 16 ዲግሪ ሴልሺየስ ነው። ባኮስ አይቀንስም ምንድነው አልቲቲዩዱ ከፍታው ከባህር ጠለል በላይ 1800 ሜትር ነው። ወደ 400 ሜትር ድሮፕ ያደርጋል። ቴምፕሬቸሩ በ1 ዲግሪ ሴልሺየስ ከፍ ይላል። ሚኒንግ ትንሽ ሞቅ ይላል። ምንድነው የሆነው? አልቲቲዩድ ዲክሪዝ ያደርጋል። 400 ሜትር ስንቀንስ 1 ዲግሪ ሴልሺየስ ቀነሰ፣ 1 ዲግሪ ሴልሺየስ ጨመረ ሙቀት ፓርደን። ከዛስ 1800 ሜትር ላይ በግማሽ ሲቀንስ ኦልሞስት በግማሽ ሲቀንስ ከባህር ጠለል በላይ 900 ሜትር ላይ ስንመጣ አዋሽ 25 ዲግሪ ሴልሺየስ ላይ ነው ያለው። ኦኬ 25 ዲግሪ ሴልሺየስ ላይ ነው ያለው። 25 ዲግሪ ሴልሺየስ ማለት ከአዲስ አበባ ወደ 9 ዲግሪ ሴልሺየስ በላይ ቀንሷል ማለት ነው። ስለዚህ አልቲቲዩድ በጣም ሲግኒፊካንት የሆነ ፋክተር አለው። አንድ አይነት ከምድር ወገብ አንድ አይነት ፖዚሽን ላይ የተገኙ ቢሆን አልቲቲዩዳቸው የመሬቱ ከፍታ ግን ስለሚለያይ በጣም ከፍ ያለችው አዲስ አበባ ዝቅ ያለ ሙቀት ታገኛለች 16፣ ትንሽ ዝቅ ያለችው ባኮ ትንሽ ከፍ ያለ 17 ዲግሪ ሴልሺየስ፣ ወደ አዋሽ ሲመጣ ደግሞ ጨምሮ 25 ዲግሪ ሴልሺየስ ሙቀት ነው የምናገኘው። ስለዚህ አልቲቲዩድ ብቻ አይደለም ላቲቲዩድ ብቻ አይደለም አልቲቲዩድ ከፍታም ትልቅ ፋክተር ክሊር ነው ያስባሉ። ቀጣይ ደግሞ ያለው ምንድነው? ማውንቴን ባሪየር ነው። ማውንቴን ባሪየር ማለት ገደብ ማለት ነው። አንድ ነገር ባሪየር አለው ከተባለ ገደብ አለው፣ የሆነ እንዳይልፍ የከለከለ ነገር አለ ማለት ነው። ስለዚህ ማውንቴን ባሪየር ሲሆነ ማለት ማውንቴን የሆነ ነገር እንዳይልፍ ሲከለክል ማለት ነው። አንድ ትልቅ ተራራ ኖሮ የሆነ ነገር እንዳይልፍ ከለከለ እያለ ነው። እዚህ ጋር ምንድነው የከለከለው ነገር? የከለከለው ነገር ኢዝ ሬንፎል የሚፈጠረው ከምንድን ነው? ከዝናብ ነው። ኦኬ እርጥበት አዘል ንፋስ ከአንድ ቦታ ወደ አንድ ቦታ ሲነፍስ እሱ አንድ ቦታ አኪዩሙሌት አድርጎ ደመና ሰርቶ ሲዘንብ ነው ዝናብ የምንለው። ኦኬ ሶ የሚመጣው ከየት ነው? ከንፋስ፣ ከእርጥበት አዘል ንፋስ፣ እርጥበት ካለው ንፋስ። ሬንፎል እንዳያልፍ ያደርጋል ማውንቴን እያለ ነው። ወዴት ነው እንዳያልፍ የሚያደርገው? ሬንፎል እርጥበት እንዳያልፍ ተራራ እርጥበት እንዳያልፍ የሚያደርገው በምን ምክንያት ነው? ባለው ከፍተኛ አልቲቲዩድ ምክንያት እንዳያልፍ የሚያደርገው በምንድን ነው? በአንድ ተራራ በኩል በመዝነብ። እዚህ ከን ሲሄድ ተራራ አለ፣ እዚህ ጋር ሬን ሻዶ አለ። ይሄንን ፓርት ምን እንለዋለን? ዊንድ ዋርድ ሳይድ። ማለትም ነፋሱ ከዚህ ነው የሚመጣው። በፕሪቬሊንግ ዊንድ የምታዩት ቀሱ ነፋስ ከዚህ ነው የሚመጣው። ይሄን እዚህ ተራራ ጋር ደመና ሰርቶ ይዘንባል። ከዚህ ተራራ በኋላስ ነው አይዘንብም። ኢንፋክት በአብዛኛው የዓለም ክፍሎች አንድ ተራራ ካለና በተራራው በተወሰኑ ኪሎ ሜትሮች ርቀት ምን እናገኛለን? በረሃ እናገኛለን። የኢትዮጵያን ምሳሌ መውሰድ በቂ ነው። ለምሳሌ ራስ ዳሽን አለን፣ ከፍተኛ ቦታ በረዶ ላይ ያለበት። ከዛ ከተወሰኑ ኪሎ ሜትሮች በኋላ ኢንፋክት እንዲህ ወዲያው ቅርብ አይደለም፣ ከተወሰኑ ኪሎ ሜትሮች በኋላ ግን ምን እናገኛለን? ተደናክል ዲፕሬሽን አይደል? የአፋር በረሃውን ነው የምናገኘው። ያለው ዝናብ እዚህ አካባቢ ያለው ዝናብ ያልቃል እዚህ አካባቢ። ኦኬ ምን እንላለን? ይሄንን ንፋስ የሚገኝበትን ሳይድ ዊንድ ዋርድ ሳይድ፣ ወደ ዝናብ የንፋስ ግርጌን በለው ከፈለግን የንፋሱ አካባቢ ያለ ሳይድ ንፋስ ጌ ጎኑ ነው። ይሄኛውስ ሊዋርድ ሳይድ ነው፣ የማይዘንብበት ቦታ ማለት ነው። ሊዋርድ ሳይድ ማለት የተከለለ ማለት ነው። ይሄን ቤዚክሊ ይሄ እንደ ሻንጥላ ነው የሚያገለግለው። ወደዛ ንፋስ እንዳይሄድ፣ እርጥበት አዘል ንፋስ ወደዛ እንዳይሄድ ይከለክላል። ስለዚህ ኮመን ጥያቄ ነው ይሄ፣ በጣም ብዙ ጊዜ የሚመጣ ጥያቄ። በዚህ በኩል ያለው በዝናቡ በኩል ያለው ዝናቡ በሚዘንብበት ተራራ ጎን ያለው ምን ይባላል ከተባለ ዊንድ ዋርድ ሳይድ። በዚህኛው በኩል ንፋሱ በማይነፍስበት በኩል ንፋሱ በቃ መቶ እዚህ ጋር ዘነበ፣ እርጥበቱ አለቀ ጨረሰ ማለት ነው። ወደዚህ አይነፍስም። የማይነፍስበት ሳይድ ምን ይባላል? ሊዋርድ። ዊንድ ዋርድ፣ ሊዋርድ።
should be clear. So the leeward side is the other side that creates a rain shadow. የፀሐይ ጥላ ማለት የዝናብ ጥላ እንደማለት ነው። so basically እንደ ጃንጥላ ነው ይሄ ቦታ ከለከላቸው wind barrier መከለላቸው ንፋሱ እንዳያልፍ እርጥበታማው ንፋስ እንዳያልፍ ከለለ ማለት ነው። so ይሄ መጀመሪያችሁ ስለሆነ እነዚህ ነገሮች እንዳልኩት ኖት እየያዛችሁ or እንደዚህ ካልሄዳችሁ በቀር 10 11 12 ላይም ይሄ ነገር ይከተላችኋል። ስለ ዊንድ ባሪየር ስለ ሬን ሻዶ ስለ ሊዋርድ ማታውቁ ከሆነ በኋላ ላይ እናንተ ላይ ነው ሎድ የምታበዙት። ኦኬ ስለዚህ ካሁኑ ኖት እየያዛችሁ በተለይ ደግሞ እንደዚህ አይነት ሲምፕል የሆኑ ኮንሰፕቶችን በአእምሯችሁ እየያዛችሁ ለመሄድ ሞክሩ። ጨረስን ማለት ነው የአንድ የክላይሜት ኮንትሮል። እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከምንገናኝ ድረስ ቴክ ኬር።